እንደ እንግሊዝ፣ ፈረንሳይ፣ ጃፓን፣ ሩሲያና ደቡብ ኮሪያ ያሉ ሀገራትን የልማት ስኬትን ወደ ሀገራችን አምጥቶ ሙሉ ለሙሉ ለመድገም በመመኘት የኢትዮጵያ ልሂቃን በተለያየ ጊዜ ከሀገራችን እውነታዎች ጋር የማይዛመዱ የልማት ሞዴሎችን ሲተገብሩ ቆይተዋል። እነዚህ የውጭ ሀገር የልማት ሞዴሎች በተፈጠሩባቸው ሀገሮች ውጤታማ ቢሆኑም ወደ ሀገራችን መጥተው ሲተገበሩ ግን የኢትዮጵያን ባህል፣ ታሪክ፣ ማህበራዊና ኢኮኖሚያዊ ችግሮችን ግምት ውስጥ ያላስገቡ ነበሩ። ኢትዮጵያ ከብዙዎቹ የአፍሪካ ሀገራት በተለየ በቀኝ ግዛት ስር ባለመውደቋ የራሷን የእድገት ጎዳና በነፃነት እንድትመርጥ እድል አስገኝቶላት ነበር። ነገር ግን የኢትዮጵያ ልሂቃን ኢትዮጵያን የሚመስል ሞዴል ከመፍጠር ይልቅ ወታደራዊ ጥንካሬን፣ የተማከለ አስተዳደርንና ኢኮኖሚያዊ እድገትን ያጣምራሉ ብለው ወዳመኑባቸው የውጭ ሞዴሎች ፊታቸውን ደጋግመው አዙረዋል። ኢትዮጵያ የውጭ የልማት ሞዴሎችን ወደ መንግስታዊ ስራ ማምጣት የጀመረችው በ19ኛው ክፍለ ዘመን አጋማሽ ላይ በዳግማዊ አፄ ቴዎድሮስ ነው። በወቅቱ ንጉሱ ለልማት ሞዴል ፍለጋ ያማተሩት ኢምፔሪያል ወደ ነበረችው ሩሲያ ነበር። ዓላማውም ማዕከላዊና በወታደራዊ ጥንካሬ ላይ የተመሰረተ አንድነት ያለው የማይበገር መንግስት ለመመስረት ያለመ ነበር። ለዚህ የመከላከያ ኃይልን ለማጠናከር የተሰራውን ሴባስቶፖል እንደ ጥረት ተምሳሌት መውሰድ ይቻላል። ይህ ከዚህ በኋላ ለነበሩት ገዢዎች በር ከፋችና አርአያ በመሆን ወደ ውጭ ሀገራት ሞዴሎች እንዲመለከቱ አድርጓቸዋል። አፄ ምኒልክ ከእንግሊዝና ከፈረንሳይ የተቀዱ ትምህርት ቤቶችን፣ የጤና ተቋማት፣ የሚኒስቴር መስሪያ ቤቶችንና የምዕራባውያንን አይነት የአስተዳደር መዋቅሮችን በስፋት አስተዋውቀዋል። ነገር ግን እነዚህ የስርዓት ለውጦች አብዛኛውን በግብርና የሚተዳደረውን የኢትዮጵያ ማህበረሰብ ያላማከሉና ተደራሽ ለማድረግ የስርዓት ድጋፍ ያልነበራቸው ነበሩ። በአፄ ኃይለ ሥላሴ ዘመን በአርአያነት ከተወሰዱት መካከል ጃፓን አንዷ ነበረች። ጃፓን እንደ ሌሎች ስኬታማ ሀገራት ሁሉ ከሁለተኛው የዓለም ጦርነት በኋላ የተጠቀመችው የማገገሚያ ሞዴል የሀገሪቱን ተጨባጭ ነባራዊ ሁኔታ፣ ባህልና ስነ ልቦና መሰረት ያደረገ ሞዴል ነው። ጃፓን ከጦርነቱ ውድመት በኋላ በከፍተኛ ደረጃ የተቀናጀና የተማከለ መንግስታዊ ስርዓት አምጥታለች። ይህንን መሰረት አድርጋ በቴክኖሎጂ፣ በኢንዱስትሪና በመሰረተ ልማት ላይ ከፍተኛ ኢንቨስትመንት በማፍሰስ በፍጥነት ራሷን ገንብታለች። ይህ ሞዴል በተለያዩ የጃፓን ነባራዊ ሁኔታዎችን መሰረት ያደረገ ነበር። የጃፓን ባህል በኮንፊሽየስ አስተምሮ የተገነባ በመሆኑ ማዕከላዊ ስልጣንን ያከብራል፣ ለስራ ከፍተኛ ቦታ ይሰጣል። በሌላ በኩል ደግሞ በጃፓን ከ200 ዓመታት በላይ የዘለቀ የኢንዱስትሪያዊነት መሰረት አለ። ጃፓኖች እነዚህ ሁለቱን ሀገራዊ እሴቶች ወስደው ከአሜሪካ ከተገኘው ሞዴልና ድጋፍ ጋር በማዋሃድ አስደናቂ ስኬት ለማስመዝገብ ችለዋል። ይህንን ያስተዋሉ የኢትዮጵያ ልሂቃንም በወቅቱ ጃፓን እንዴት ሰለጠነች ሲሉ ጠየቁ። ኢትዮጵያ ለምን ደህየች የሚለውን ግን ዘነጉት። ሁለቱን ጥያቄዎች በመጠየቅ ምላሽ የሚሆን ስልት መቀየስ ከፍተኛ የአተያይ ልዩነት ያመጣል። በጃፓን ስኬቶች በመነሳሳት የአፄ ኃይለ ሥላሴ መንግስት በ1923 በኢትዮጵያ የመጀመሪያውን ህገ መንግስት ከጃፓን የሜጂ ህገ መንግስትን በመቅዳት አወጣ። በወቅቱም የኢትዮጵያ ልሂቃን በጃፓን ፈጣን የማገገሚያ ስልት ተደመው የወጪ ንግድ ላይ ያተኮረ ኢንዱስትሪዎችን በማስፋፋት ለሰፋፊ እርሻዎች ትኩረት በመስጠትና ለመሰረተ ልማት ቅድሚያ በመስጠት ተመሳሳይ ውጤትን ለማግኘት አልመው ነበር። ሆኖም በወቅቱ እንደ ጃፓን ዘላቂ የኢንዱስትሪ አቅም፣ የሰለጠነ የሰው ኃይል፣ ስራንና ሰራተኛን የሚያከብር የስራ ባህል ወይም ተመጣጣኝ የፖለቲካና የኢኮኖሚ መረጋጋት ባለመኖሩ በኢትዮጵያ ይህን ሞዴል ማላመድ ከባድ ነበር። ኢትዮጵያ የጃፓንን ውጤት ልትደግም ትችላለች የሚለው ግምት የሀገሪቱን የግብርና ኢኮኖሚ፣ መሰረተ ልማትና ውስብስብ የፖለቲካ ምህዳር ያላገናዘበ በመሆኑ የኢትዮጵያን ተግዳሮቶች ሊፈቱ የማይችሉ ፖሊሲዎች እንዲወጡና ተግባራዊ እንዲሆኑ አድርጓል። አፄ ኃይለ ሥላሴ ቀጥለውም ፊታቸውን ወደ ምዕራባውያን ሞዴሎች በተለይም ወደ ብሪታንያ ንጉሳዊ ስርዓት ህገ መንግስት አዞሩ። በጣሊያን ወረራ ወቅት በእንግሊዝ ያሳለፉት 5 ዓመት ለዚህ አስተዋጽኦ ነበረው። የመጀመሪያውን ህገ መንግስት በማሻሻል በ1948 ህገ መንግስታዊ ስልጣንን ያመጣጥናል የተባለ ሌላ ህገ መንግስት ወጣ። በተግባር ግን ስልጣን አሁንም የማዕከላዊ መንግስት ሆኖ ቀጠለ። በኢኮኖሚም ረገድ ግብርናን ለማዘመንና ከዓለም ኢኮኖሚያዊ ስርዓት ጋር ያለውን ውህደት ለማሳደግ የ5 ዓመት የልማት እቅዶች እንዲሁም እንደ አዋሽ ሸለቆ ባለ ስልጣን ያሉ ትልልቅ ፕሮጀክቶችን አስተዋውቀዋል። ሆኖም እነዚህ የተደረጉ ለውጦች በአብዛኛው ምሁራን ቢደገፉም ውጤታማ አልነበሩም። ይህ የሆነበት ምክንያት የተማከለ አስተዳደርና የመሬት ሪፎርምን በመገደብ ያጠናከረ ባለመሆኑ ነው። ይህ በተግባር ላይ የዋለ ሞዴል የኢትዮጵያን መሰረታዊ ማህበራዊ
ማህበራዊና ኢኮኖሚያዊ እኩልነትን ያልፈታና የምዕራባውያንን ሞዴሎች የተከተለ በመሆኑ ለሀገሪቷ ተጨማሪ ፈተና ሆኖባት ነበር። በተመሳሳይ የደርግ መንግስት የማርክሲስት ሌኒኒስት ሞዴል በመከተል በሶቪየት ህብረት ተጽዕኖ ስር ወደቀ። ህብረተሰባዊ ፖለቲካዊ ኢኮኖሚን መከተል ጀመረ። ለዚህም ማዕከላዊነትን የተከተሉ የኢኮኖሚ ፖሊሲዎችን በመተግበር መሬት ላራሹን አወጀ። በግብርና ህብረት ስራ ማህበራትን አቆመ። የግል የኢኮኖሚ አውታሮችን በመውረስ መንግስታዊ ኢኮኖሚን አጠናከረ። በመንግስት የሚተዳደሩ እርሻዎችንና ኢንዱስትሪዎችን ለማሳደግ በማለም ማዕከላዊ ቁጥጥርን መሰረት ያደረገ ስርዓት ዘረጋ። ደርግ በግለሰቦች የተያዙ ሰፋፊ ሀብቶችን ክፍፍል በማድረግ የመደብ ልዩነትን ለማስወገድ ጥረት አድርጓል። ሆኖም ግን ሂደቱ የኢትዮጵያውያንን ልዩ ባህሎች፣ የአካባቢ አስተዳደራዊ መዋቅሮችና የገጠር ኢኮኖሚን ከግምት ያላስገባ ነበር። በዚህ ላይ በወቅቱ ደርግ የወረሰው የኢትዮጵያ ኢኮኖሚ ያካበተው ሀብት እዚህ ግባ የሚባል አይደለም። በውጤቱም ሀብትን ከማከፋፈል ይልቅ ድህነትን ወደ ማከፋፈል ያዘነበለ ሆነ። ትላልቅ እርሻዎችን ለመፍጠር ሙከራ አድርጎ የነበረ ቢሆንም የአብዛኛው መተዳደሪያ የሆነውን የአነስተኛ ይዞታ አርሶ አደሩን ግብርና የማዘመን ስራ ባለመሰራቱ ውጤታማ አልሆነም። ይልቁንም የግብርና ምርት ዋጋ ጣሪያ በመጣልና በአስገዳጅነት አርሶ አደሮች ምርታቸውን ለማህበራት እንዲሸጡ ማድረጉ ዘርፉን የበለጠ ጎዳው። በአጠቃላይ ደርግ የመረጠው መንገድ ባህላዊ የግብርና ዘዴዎችንና የጋራ መሬት ባለቤትነትን ከሚከተሉ የአካባቢው ማህበረሰቦች በኩል ተቃውሞ እንዲገጥመው አድርጎታል። የደርግ መንግስት ለኢኮኖሚና ፖለቲካዊ ተግዳሮቱ በግዳጅ ሀብት ማሰባሰብ ጀመረ። ከአንድ እዝ የሚመራው የኢኮኖሚ ስርዓት በአቅምና በቴክኖሎጂ ማነስ የተቋማትን እንቅስቃሴ አዳከመው። የግብርና ምርትና ምርታማነት ቀነሰ። በዚህ የተነሳ የምግብ እጥረት ተፈጠረ። ይህም መጠነ ሰፊ ቅሬታ እንዲፈጠር አደረገ። ሞዴሉ በሶቪየት ህብረት የተገኘውን ስኬት ለመድገም ያለመ ቢሆንም ኢትዮጵያ እንዲህ ያለውን ስርዓት ለመደገፍ የሚያስችል ኢንዱስትሪያዊ፣ ማህበራዊና አስተዳደራዊ አቅም አልነበራትም። የአስተዳደር ዘይቤው በርካታ የህብረተሰብ ክፍል ቀርተው ለረሃብና ለሰፊ የኢኮኖሚ ችግር ብሎም ለአለመረጋጋት ዳርጎናል። የማርክሲስት ሌኒኒስት ርዕዮተ ዓለም ከሶቪየት ህብረት ታሪካዊ አውድ ጋር የተስማማ ነገር ነበረው። መነሻውም የራሳቸውን ችግር በራሳቸው መንገድ ለመፍታት የሰሩት ነው። ይህ እሳቤ ከኢትዮጵያ ነባራዊ ሁኔታ ጋር እንዲጣጣም አልተደረገም። ለሌላ ሰው የተሰፋ ልብስን በግድ እንደመልበስ ሆነ። ረዘመ፣ ተንዘረፈፈ፣ አጠረ፣ ተወጣጠረ። ስለዚህ አደናቀፈንና ወደቀን። ከደርግ ውድቀት በኋላ ኢህአዴግ የኢትዮጵያን የብሔር ብሔረሰቦች እኩልነት ችግር መፍታትን ዋና ዓላማው አደረገ። የብሔር ጥያቄን ለመመለስ አዲስ የፌዴራል ስርዓትን አስተዋውቋል። የብሔሮች ጥያቄ መመለሱ ተገቢና አስፈላጊ መሆኑ ቢታመንም ሞዴሉ ብሔርን ከአስተዳደራዊ ወሰን ጋር ማገናኘቱ ጽንፍ ብሔርተኝነትን አቀጣጥሏል። የመሬት ውዝግብና ተያያዥ ውጥረቶችንም አስከትሏል። ብሎም ሀገራዊ አንድነትን ሸርሽሯል። ከልማት ሞዴል አኳያም ኢህአዴግን በበኩሉ ፊቱን ወደ ሌላ የውጭ ሞዴል አዞረ። በምስራቅ እስያ ሀሳቤ የልማታዊ መንግስት ሞዴልን በሀገራችን ለመተግበር ተንቀሳቅሷል። ይህ ሞዴል ደቡብ ኮሪያና ቻይናን በመመልከት የተቀመረ ነው። የኢትዮጵያን የኢኮኖሚ እድገት በመንግስት ጣልቃ ገብነት ሊያመጣ ያስባል። የተመረጡ ኢንቨስትመንቶችን በማልማትና መሰረተ ልማትን በማስፋፋት ላይ ያተኮረ ነው። ሆኖም ተግባራዊ የተደረገው ሞዴል ዘላቂ የገንዘብ ድጋፍ አላገኘም። የሰለጠነ የሰው ኃይል እጥረትም ገጥሞታል። በዚህ ሞዴል ውጤታማ የሆኑ ሀገራት የገነቡት አይነት አሳላጭና ጠንካራ ስርዓትና ቢሮክራሲ አልተፈጠረም። በተጨማሪ ውስብስብ የብሔር ተኮር ፍላጎቶች ታላላቅ ፈተናዎች ፈጥረውበታል። የኢህአዴግ የኢኮኖሚ ፖሊሲ ከምስራቅ እስያ ሀገራት የተቀናጀ ብሔራዊ ማንነትና የተረጋጋ መንግስታዊ ስርዓት በተለየ መልኩ የኢትዮጵያን ብዝሃነት ያላማከለ ነበር። በዚህ የተነሳ ፖለቲካዊ ውጥረት አስከትሏል። እድገቱም ዘላቂና ፍትሃዊ አልነበር። በኋላም የመንግስትን ሀብት ለፖለቲካና ለወታደራዊ ባለስልጣናት በማዋል ወደ ጥልቅ ሙስና እንዲወርድ አድርጎታል። እነዚህ ሁለት ሞዴሎችን ማለትም የሩሲያን የብሔራዊ ጥያቄ አፈታትና የምስራቅ እስያን ልማታዊ መንግስት ወደ ሀገር ውስጥ በማስገባት እድገትን ለማምጣት የተደረጉ ሙከራዎች አልተሳኩም። ውጤቶቹም ወደ ውጭ የማማተርና ትክክለኛውን ጥያቄ ያለማንሳት አዙሪት ማሳያዎች ናቸው። ትክክለኛውን መልስ ከመፈለግ በፊት ትክክለኛውን ጥያቄ ማንሳት ይቀድማል። የውጭ ሞዴል ከመፈለግ በፊት የሀገር ውስጥን አቅምና ድክመት መፈተሽ ይቀድማል። ይህ ቢሆን ኖሮ ከውጭ የሚመጡ የተለያዩ የልማት ሞዴሎችን ከሀገር በቀል ጥንካሬዎች፣ ፍላጎቶችና እሴቶች ጋር በማጣጣም ለኢትዮጵያ የሚሆን ስትራቴጂ ማዘጋጀት ይቻል ነበር። ኢትዮጵያ እንደ ጃፓን ወይም እንደ ቻይና እንዴት ልትለማ ትችላለች የሚለውን ጥያቄ በመቀየር ኢትዮጵያ
የበለጸገ ማህበረሰብ ለመገንባት ምን አይነት ሀገር በቀል ፖሊሲዎችን መጠቀም ትችላለች? ከውጭስ የትኞቹን ልትቀምር ትችላለች? ማንኛውም ፖሊሲ መለካት ያለበት በሰራበት ሀገር ካመጣው ለውጥ አንጻር ብቻ ሳይሆን ከኢትዮጵያ ሁኔታ አንጻር መሆን አለበት። ለኢትዮጵያ የልማት ፍላጎት በልሂቃን የተሰጠው በተደጋጋሚ ወደ ውጭ የማማተር አባዜ ሀገራችንን ከድህነት አዙሪት አላወጣት። ሀገራዊ የሆነ ሞዴል አመንጭቶ ለመተግበር ከፍተኛ ውስንነት አለ። ከውጭ ተቀርተው የሚተገበሩ የልማት ሞዴሎች ጠቃሚ ትሩፋቶችን ለሀገራችን ሊሰጡ የሚችሉበት እድል አለ። ይሁንና ብዙውን ጊዜ የኢትዮጵያ ማህበረሰብ የተሰራበትን ንጥረ ነገሮች ችላ ያሉ ናቸው። ሀገር በቀል ያልሆኑ የልማት ሞዴሎችን በጭፍን መተግበር የየአካባቢውን ኢኮኖሚ፣ ወጎችና ማህበራዊ አወቃቀሮችን በማወቅ የተፈለገውን እድገት እውን እንዳይሆን ያደርጋል። አንድን የደጋ እህል ወደ ቆላ ወስዶ ለማብቀል ሁለት ነገሮች ያስፈልጋሉ። እህሉን ለቆላ አካባቢ እንዲሆን አድርጎ ማላመድ ወይም አካባቢውን ወደ ቅዝቃዜ በመቀየር ደጋማ ማድረግ። ከዚህ ውጪ ለም መሬት ላይ ስለዘራ ነው ብቻ የደጋ እህል ቆላ ላይ አይበቅልም። የልማት ሞዴሎችም እንዲሁ ናቸው። ዓለም አቀፋዊ አስተሳሰቦችን ከኢትዮጵያ ልዩ ልዩ ሁኔታዎች ለማጣጣም ከተፈለገ የልማት ስልቶች ከህዝቡ እሳቤዎች፣ እሴቶችና ፍላጎቶች ጋር በተሻለ ሁኔታ ሊስማሙ ይገባል። ስለዚህ የኢትዮጵያ የብልጽግና ጉዞ በዋናነት ወደ ሀገር ውስጥ እሳቤዎች በመመልከት ላይ ትኩረት መስጠት አለበት። በመሆኑም ሀገር በቀል ጥንካሬዎችን በመለየትና በማስቀደም መስራት ትውልዶችን የሚደግፉ የጋራ እሴቶች በትኩረት መስራትን ይጨምራል ማለት ነው። በእነዚህ ሀብቶች ላይ የልማት ሞዴልን መቀመር ኢትዮጵያ የራሷን ማንነት የሚያንጸባርቅ የዜጎችን ብልጽግና በማረጋገጥ ጠንካራ መሰረት ያለው መጻኢ ጊዜ እንድትፈጥር ያስችላታል። ህዝብን ያማከለ ሞዴል ተግባራዊ በማድረግ መጓዝ ኢትዮጵያውያን የወደፊት ህይወታቸውን በመልካም ጎን እንዲቀርጹ ያስችላል። ይህም በራሳቸው ጉዳይ ግንባር ቀደም ሚና እንዲጫወቱ ስለሚያስችላቸው የዜጎችን ጽናትን፣ ኩራትን ይገነባል። ወደ ውስጥ መመልከትና ትክክለኛውን ጥያቄ መጠየቅ ኢኮኖሚያዊ እድገት ብቻ ሳይሆን ህዝባዊ አንድነትና የመተሳሰብ ስሜት የሚያጎለብት የልማት ሞዴል ይፈጥራል። ይህ የኢትዮጵያን ብልጽግና ለማረጋገጥ የሚደረገውን ጥረት በእጅጉ ያግዛል። የባከነ እምቅ አቅም ለመበልጸግ የሚያስችል እምቅ አቅም የሀገራችን የሚያግዝ ሀብት ለማፍራት መነሻ ወረት ነው። የተፈጥሮ ሀብት፣ መልክዓ ምድር፣ የሰው ኃይልና መሰል ጉዳዮች በአጠቃላይ ለመልማት ያላቸው ምቹነትና ሀብት ለመፍጠር ያላቸው አቅም ስፋት ወይም ማነስ ሀገራት ከድህነት ለመውጣት የሚያደርጉት እንቅስቃሴ በአንጻራዊነት ቀለል ያለና ረጅም ጊዜን የሚጠይቅ አሊያም ተጨማሪ ጥረቶችን የሚጠይቅና ፈታኝ እንዲሆን ያደርጋል። ወደፊት መጓዝ የምንችለው አቅሞችና እድሎች ከፍተኛውን ውጤት በሚያስገኙበት መንገድ ስንጠቀም በመሆኑ ያሉንን እምቅ አቅሞች የምንጠቀምበትና ያጋጠሙንን እድሎች ወደ ውጤት የምንቀይርበትን መንገድ መቀየስ ትልቁ ጉዳይ ነው። ይሁንና የሀገራችን ኋላ መቅረት ያሉንን እምቅ አቅሞች አለመጠቀማችንንና የሚያጋጥሙንን እድሎች ስናባክን መቆየታችንን የሚያሳይ ነው። ግብርናን ብንወስድ ከሀገራችን ለም መሬት እያገኘን ያለው ምርት እጅግ አነስተኛ፣ ጥራቱም ዝቅተኛ ነው። በዓለም ላይ እንደ ዩክሬን ያሉ ሀገራት መሬታቸውን በሚገባ በመጠቀማቸው በከፍተኛና ጥራት ባለው ምርት የአውሮፓ የዳቦ ቅርጫት የመሆን ስምን አትርፈዋል። እንደ እስራኤል ያሉት ሀገራት ደግሞ ምቹ ባልሆነ ጥቂት የእርሻ መሬት የተትረፈረፈና ጥራቱ ከፍተኛ የሆነ ምርት በማምረት ከራሳቸው አልፈው ለሌሎች በቅተዋል። ሀገራችን ኢትዮጵያ ግን ሰፊ ያልታረሰ መሬትና ከፍተኛ የውሃ ሀብት ያላት ቢሆንም እስካሁን ድረስ ጥቅም ላይ ያዋለችው ግን ጥቂቱን ብቻ ነው። ያልተጠቀምነው ሰፊ መሬትና የውሃ ሀብት በምግብ ራሳችንን ለመቻል ለምናደርገው ጥረት ከፍተኛ አንጡራ ሀብት ነው። ነገር ግን ሀገራችን ኢትዮጵያ ሰፋ ሲልም አፍሪካ በምግብ እጥረት ህዝቧ ይሰቃያል። ከሰሃራ በታች ያለው የአፍሪካ ክፍል ከፍተኛ ሊታረስ የሚችል ነገር ግን ያልታረሰ መሬት ባለቤት ነው። ዓለም ካላት ያልታረሰ መሬት አቅም ውስጥ ወደ ግማሽ የተጠጋው የአፍሪካ ነው። ለም መሬት ብቻም ሳይሆን አህጉራችን አፍሪካ የትላልቅ ወንዞችና የበርካታ ሰፋፊ ሐይቆች ባለቤት ናት። ይህ የተትረፈረፈ ጸጋ የግብርና ምርታማነትን ለማረጋገጥ ትልቅ እድል ቢሆንም በአህጉር ደረጃ ሊባል በሚችል መልኩ እየባከነ ያለ ከፍተኛ እምቅ አቅም ነው። ሀገራችን ካላት አጠቃላይ መሬት ያረሰችው 50% እንኳን አልደረሰም። ኢኮኖሚዋ በግብርና ላይ የተመሰረተ ነው የምንላት ሀገራችን ለእርሻ ያዋለችው መሬት አደጉ ከሚባሉት ኢኮኖሚያቸውን ካሸጋገሩ አሜሪካ፣ እንግሊዝ፣ ፈረንሳይና ህንድ ካሉ ሀገራት ምጣኔው በእጅጉ ያነሰ ነው። ሀገራችን ገና ልትጠቀመው የምትችለው ሰፊ መሬት አላት።
ከራሱ አልፎ ሌሎች ሀገራትን እየመገቡ ካሉ የውሃ ተፋሰሶች ጋር ተዳምሮ ቆላማ አካባቢዎችንም ጭምር ለማልማትና በአጠቃላይም ከዝናብ ጥገኝነት ለመላቀቅ የሚያስችል ደረት የሚያስነፋ አቅም ባለቤት ነን፣ ግን አልተጠቀምንበትም። ማዕድንን በተመለከተም ሀገራችን የብዙ ማዕድናት መገኛ ናት። ዘርፉ ለአጠቃላይ ኢኮኖሚያችን ያለው ድርሻ ግን ዝቅተኛ ነው። የተፈጥሮ ሀብታቸውን ተጠቅመው ትልቅ ኢኮኖሚ የገነቡ ሀገራት ብዙ ናቸው። ሳውዲ አረቢያ፣ ሩሲያ፣ ኖርዌይ እና መሰል ሀገራት የነዳጅ ዘይትን በመጠቀም ብልጽግናቸውን ካፋጠኑ ሀገራት መካከል ይገኙበታል። በሌላ በኩል ደግሞ ይህ ነው የሚባል የተፈጥሮ ሀብት ሳይኖራቸው እሴት መጨመርን የኢኮኖሚያቸውና የውጭ ንግዳቸው መስመር ያደረጉ ሀገራትም አሉ። እንደ ጃፓን፣ ደቡብ ኮሪያ እና ሲንጋፖር ያሉ ሀገራት በዚህ ስርዓት የተነሳ ከብልጽግና ማማ ላይ ይገኛሉ። ኢትዮጵያ በብዙ ማዕድናት የታደለች ብትሆንም አብዛኛው የማዕድን ሀብት ገና ወደ ልማት አልተሸጋገረም። እንደ ታንታለም ያሉ የከበሩ ማዕድናት የምርት ጅማሬዎች አሉ። እንደ ወርቅ ባሉት ላይ ደግሞ በተወሰነ ደረጃ ጥሩ እንቅስቃሴ ጀምረናል። ሰፋፊ ሽፋን ያለባቸው እንደ ነዳጅና ፖታሽ ያሉ ሀብቶቻችን ገና ብዙ መስራት የሚጠበቁብን ናቸው። ሀገራችን ለነዳጅ ዘይት ግዢ ከፍተኛ የውጭ ምንዛሪ ታወጣለች። ለማዳበሪያ ዋነኛ ግብዓት የሆነውን ፖታሽን በከፍተኛ ደረጃ ታቅፋ ቢሊዮን ዶላሮችን ትከሰክሳለች። የተፈጥሮ ሀብታም የልማት ድሃ መሆናችን ያስቆጫል። ተገደን ሳይሆን ወደን ፈቅደን ድሃ የሆንን ይመስላል። ሌላው የሀገራችንን የመልማት እምቅ አቅም የሚወስነው የኃይል ሀብታችን ነው። ሀገራችን ኢትዮጵያ ብልጽግናን ለማረጋገጥ የሚያስችል ትልቅ ኃይል የማመንጨት እምቅ አቅም አላት። ከዚህ እምቅ አቅም ውስጥ ከታዳሽ የኃይል ምንጮች ብቻ ከፍተኛ ኃይል ማመንጨት ትችላለች። ይህም ሀገራችንን በዚህ ረገድ ተመራጭ ያደርጋታል። ይህም ባለፈ ከነዳጅና ከጋዝ ተጨማሪ ኃይል የማመንጨት እድሎች አሏት። ብልጽግናን ለማረጋገጥ በሀገር ውስጥ ለመፍጠር ለምንሻው ኢንዱስትሪያዊ፣ ኢኮኖሚያዊና የቴክኖሎጂ እምርታ እጅግ አስፈላጊ ነው። በቀጠናችን ትስስርን ለመፍጠርም መሰረት ነው። ከቀጠናው ተሻግሮ እስከ ሰሜን አፍሪካና እስከ አውሮፓ ድረስ የሚደርስ ታዳሽ ኃይልን ማስፋፋት የሚያስችል ነው። ዓለም በቀጣይ የሚያስፈልጋት የኤሌክትሪክ ኃይል መጠን በከፍተኛ ሁኔታ እየጨመረ ነው። ይህ ቀጠናዊ ኢኮኖሚያዊ ትስስር ተግባራዊ መሆን ሲችል ዓለም አቀፍ የተጽዕኖ አድማሳችንን የምናሰፋበት እድል ሊፈጠር የሚችል ከፍተኛ አቅም ነው። ቱሪዝም ሌላኛው ያልተጠቀምንበት እምቅ አቅማችን ነው። ያደጉት ሀገራት ቱሪዝምን ለእድገትና ለተጽዕኖ ምንጭነት ይጠቀሙታል። የሺዎች ዓመታት ታሪክ ባለቤት በሆነችው ሀገራችን ግን ታሪክ የዳቦ ሳይሆን የጠብ ምንጭ ነው። ሀገራችን ዓይን የሚመገበውን አብዝታ ልትሰጥ የምትችል ናት። የተፈጥሮን ውበት፣ የቀደምትን ስልጣኔ እንዲሁም የብሔር ብሔረሰቦችን ብዝሃ ባህል የታደለች ሀገር ነች። ከተፈጥሮ አንጻር ሀገራችን የወንዞች፣ የሐይቆች፣ የተራሮች እንዲሁም የዱር እንስሳት ብዙ ሊጎበኙ የሚችሉ የተፈጥሮ ሀብቶች ባለቤት ናት። የተዋቡ መስኮች፣ የአዕዋፍና እንስሳት መናኸሪያ ናት። ከታሪክ አንጻር የሰው ልጅ አመጣጥ፣ የሰው ልጅ ስልጣኔ፣ የሰው ልጅ የእምነት ጉዞ፣ የሰው ልጅ አኗኗር የሚያሳዩ የሺህ ዘመናት ቅርሶች ባለቤት ናት። እየሰፋ ከመጣው የዓለምና የአፍሪካ የቱሪዝም ኢኮኖሚ ገቢ ውስጥ ከፍተኛውን ድርሻም መቋደስ የሚያስችል ግን እስካሁን የባከነ አቅም አለን። የምንገኘው የዓለም ዋነኛ የንግድ ኮሪደር በሆነው ስፍራ አካባቢ ነው። የቀይ ባህር አካባቢ የምስራቁንና የምዕራቡን ዓለም አገናኝ ወሽመጥ ነው። በመሆኑም የአፍሪካና እስያ መገናኛ ድልድይ ነን። ይህንን ግን ለእድገታችን አላዋልነውም። እንደ ሲንጋፖር ያሉ ሀገራት አካባቢያቸው የሰጣቸውን ትሩፋት ተጠቅመው በልጽገዋል። አካባቢያቸው የሰጣቸውን ተጽዕኖ የመፍጠር ትሩፋት ለእድገታቸው ግብዓት ያደረጉ ሌሎችም በርካታ ሀገራት አሉ። ሀገራችን በአንጻሩ በአፍሪካ ያላትን ተጽዕኖ ለእድገቷ ግብዓትነት በሚገባ አልተጠቀመችውም። ከቁሳዊ ሀብት ባለፈ የሰው ኃይል ለእድገት ሌላው ወሳኝ ሀብት ነው። እንደ ቻይና እና ህንድ የመሳሰሉ በዓለም ላይ ከፍተኛ ህዝብ ቁጥር ባለቤት የሆኑ ሀገራት ህዝባቸውን እንደ ሀብት ተጠቅመውበታል። ይህ ዛሬ ለሚገኙበት እድገት አንዱ መሰረታቸው ነው። ሀገራችን በህዝብ ብዛት በአፍሪካ የሁለተኛነት ደረጃ ይዛ ትገኛለች። ህዝቧን እንደ አቅም ተጠቅማ ከድህነት ግን ልትላቀቅ አልቻለችም። ለአንድ ሀገር መጥፊያዋም መዳኛዋም ህዝቧ ነው። ህዝቧ የነገን ተስፋዋን ያለመልማል ወይም የማዘግየት ሚና ይጫወታል። ህዝብ ተምሮና ነቅቶ ለአንድ ዓላማ ከተሰለፈ ከፍተኛ የሆነ የኢኮኖሚ አቅም ነው።
የሩቅ ምስራቅ ሀገራት ለዚህ ምስክር ናቸው። በሌላ በኩል ደግሞ አደጉ በሚባሉ ሀገራት እየቀነሰ በመጣው የሰራተኛ ኃይል ምክንያት ኢኮኖሚያቸው ስጋት ውስጥ እየገባ ነው። ይህ ህዝብ ለአንድ ሀገር ብልጽግና መሰረት መሆኑን መመልከት ያስችላል። የለማ የሰው ኃይል ከሀገሩም አልፎ በሌላው ዓለም በመሰማራት ለሀገሩ ብልጽግና ከፍተኛ አስተዋጽኦ ያደርጋል። ለምሳሌ ህንድ የሰው ኃይሏ ድንበርና ውቅያኖስ ተሻግሮ በሌሎች ሀገራት በመሰማራት ከፍተኛ የሆነ የገቢ ምንጯ ነው። ኢትዮጵያ በህዝብ ብዛት ከዓለም ጥቂት ሀገራት ተርታ የምትመደብ ናት። ከፍተኛ ቁጥር ያለው የህዝቧ ክፍል ወጣት ነው። የህዝቧ የወጣትነት ትሩፋት ግን ያልተጠቀመችበት እምቅ አቅሟ ነው። ይህንን አቅም መጠቀም ከቻለች ከፍተኛ የመበልጸግ ዕድል እንዳላትም አመልካች ነው። ሀገራችን የእነዚህ ብቻ ሳይሆን የሌሎችም እዚህ ያልተዘረዘሩ እምቅ አቅሞች ባለቤት ናት። አቅሞቻችንን ተጠቅመን ወደ ብልጽግና መጓዝ ግን አልቻልንም። የዜጎቻችንን ፍላጎት ማርካት የሚችል እሴት አልፈጠርንም። እንዲያውም በጥልቅ ችግር ውስጥ እየማቀቅን ነው። ይህ ቀንበር ሊበቃን ይገባል። የቤት ስራችንን የሚያቀሉ ብልጽግናን ለማረጋገጥ የሚያስችሉ በተለያየ መንገድ ልንጠቀምባቸው የምንችላቸው ሰፊ እምቅ ሀብቶች ባለቤቶች መሆናችንን አይናችንን ገልጠን ማየት አለብን። መንገዳችንን ቀይረን ራሳችንንና ሀገራችንን በአዲስ መንገድና ትልም መምራት ያስፈልጋል። በየጊዜው የሚፈጠሩ ተለዋዋጭ የዓለም ሁኔታዎችና በውስጥ የሚፈጠሩ የለውጥ አጋጣሚዎች እድሎችና ስጋቶችን ይዘው ይመጣሉ። እነዚህን አጋጣሚዎችና እድሎች አስልቶና አስቀድሞ ለይቶ በአግባቡ በመጠቀም ስጋቶችን መቀነስና መቅረፍ ሲቻል እድገት ይፈጠራል። በተቃራኒው ግን እድሎች ሲባክኑና ስጋቶች ሲገነግኑ መቆርቆዝ ይፈጠራል። ለማደግ የሚያስችሉንና ለመበልጸግ በር የሚከፍቱ እድሎችን በአግባቡ አለመጠቀምና ማባከን የመሻሻልን መግቢያ በር እንደመዝጋት ነው። በየጊዜው የሚፈጠሩ እድሎችን ከመጠቀም ይልቅ በር በመዝጋታችን ወደፊት መራመድ አቅቶን ከኋላ ቀርተናል። ብዙ እሴት ሊፈጥሩ የሚችሉ እድሎችና አቅሞች መክነዋል። የሚጠቀምባቸው አጥተው አቧራ ለብሰዋል። እምቅ አቅሞቻችንን አውጥተን ለመጠቀም የሚያስችል የእይታ፣ የልየታና የፍጥነት ብቃታችን እጅግ አነስተኛ ነው። በዚህ የተነሳ ብልጽግና ሳይሆን ድህነት፣ ተድላ ሳይሆን ችግር መገለጫችን ሆኗል። የመሰረተ ልማት እጥረት እምቅ አቅሞቻችንን አውጥተን መጠቀም ካልቻልንባቸው ምክንያቶች ዋነኛው የመሰረተ ልማት አለመደራጀት ነው። መሰረተ ልማት ለአንድ ሀገር የደም ስር ነው። የመሰረተ ልማት ግንባታ ለምርታማነትና ቀጣይነት ላለው እድገት አስቻይ መሆኑም አያጠራጥርም። በተቃራኒው ደግሞ አነስተኛ የመሰረተ ልማት ሽፋን ለድህነትና ለተደራራቢ ችግሮች ምክንያት ይሆናል። መሰረተ ልማትን መገንባት ከፍተኛ ወጪንና ጊዜን የሚጠይቅ ስራ ነው። ለደሃ ሀገራት የመሰረተ ልማት እጥረት መዋቅራዊ ተግዳሮት ሲሆን ሊሟላ የሚችለውም በረጅም ጊዜ እቅድ ነው። በሀገራችን የተለያዩ መሰረተ ልማቶች እድገት ከቅርብ ጊዜ ወዲህ ያሳየው መሻሻል የሚበረታታ ነው። በአጠቃላይ ስናየው ግን በእጅጉ ወደ ኋላ የቀረና ሂደቱም እጅግ አዝጋሚ ነው። ከመጓጓዣ መሰረተ ልማቶች አንዱ የሆነውን የመኪና መንገድ መሰረተ ልማት ብንመለከት በሀገራችን መስፋፋት የተጀመረው ቀደም ብሎ ነበር። ነገር ግን በሚገባን ፍጥነትና ፈጠራ ስላልሰራን አሁንም ብዙ መስራት የሚጠበቅብን ዘርፍ ነው። በአዲስ አበባ የመጀመሪያው አስፋልት ከታየበት 1903 የዳግማዊ አፄ ምኒልክ ዘመን ጀምሮ በተለያዩ መንግስታት በተለያዩ ደረጃ የሚታዩ መንገዶች ተዘርግተዋል። ይሁንና እድገቱ እጅግ አዝጋሚ፣ ጥራቱ አናሳ፣ መጠኑም በዋና ከተማ ደረጃ ከሚጠበቀው በእጅጉ ያነሰ ነው። ከዚህ የተነሳ አሁንም በመንገድ እጦት የሚሰቃየው ህዝባችን ትንሽ የሚባል አይደለም። ከሌሎች መሰረተ ልማቶች በተለየ የመንገድ መሰረተ ልማት መላውን ህዝብ የሚያገለግል ነው። በዚህም ምክንያት የመንገድ ተደራሽ አለመሆን ዘርፈ ብዙ ችግሮችን ያስከትላል። ገበሬ ምርቱን ወደ ገበያ ለማድረስ ስለማይችል ድካሙ ዋጋ ያጣል። በገበያ ሸጦ መጠቀም የማይችለውን ምርት በብዛት ለማምረት የሚኖረው ተነሳሽነት ይቀንሳል። በከተማ የሚኖረውም እንደ ልብ ተንቀሳቅሶ ለመስራት ይቸገራል። ብዙ መስራት ሲችል በመንገድ እጥረት ምክንያት ጥቂቱን ብቻ ከውኖ ይመለሳል። የመንገድ ተደራሽ ለመሆን ሌሎች እንደ ጤናና ትምህርት ካሉ መሰረተ ልማቶች ተጠቃሚ የመሆን እድልንም ይቀንሳል። ማህበራዊ መስተጋብርንም ያውካል። ህብረ ብሔራዊ አንድነትን ማምጣትና አንድ የፖለቲካና የኢኮኖሚ ማህበረሰብን ገንባት የሚቻለው በህዝብ መካከል ኢኮኖሚያዊ፣ ማህበራዊ፣ ሃይማኖታዊና ቱሪስታዊ እንቅስቃሴና ትስስር ሲፈጠር ነው። ለዚህ ደግሞ መንገድ ወሳኝ ነው። የመንገድ እጥረት ከዝርጋታ ጋር ብቻ የሚያያዝ አይደለም። ከተዘረጋው መንገድ የጥራት ደረጃ ጋር በእጅጉ የተቆራኘ ነው። ደረጃውን ጠብቆ ያልተሰራ መንገድ በአንድ በኩል በፍጥነት ይበላሻል። ይህ ደግሞ ለማያቋርጥ ከፍተኛ የጥገና ወጪ ይዳርጋል። በጥገና ምክንያት በመዘጋቱም የሚስተጓጎለው አገልግሎት ትንሽ አይደለም። በተለይም መንገድ ለማዳረስ ገና ብዙ ለሚሰራ እንደኛ ላለ አዳጊ ሀገር የአንድ መንገድ መዘጋት
ትልቅ ችግር ያስከትላል። በሌላ በኩል ደግሞ በተለይም በከተማ የሚገኙ መንገዶች በጣም ጠባብና ጥቂት መኪኖችን ብቻ በትይዩ የሚያስተናግዱ ናቸው። ይህም ከተሞቹን ለከፍተኛ የመኪና መጨናነቅ ዳርጓቸዋል። የእግረኛ አለፍ ሲልም እንደ ሳይክል ላሉ ለሞተር አልባ መጓጓዣዎች መሳለጫ መንገድ በቅጡ የላቸውም። በመሆኑም የመኪናው መንገድ ሁሉንም እንዲያስተናግድ ይገደዳል። በአጠቃላይ የሀገራችን ሰፋ ሲልም የአፍሪካ የአስፋልት ንጣፍ ከሌሎች አዳጊ ሀገራት በእጅጉ ተደራሽነቱ አነስተኛ፣ ጥራቱም ችግር ያለበት ነው። ይህም ከመንገድ ልናገኝ የሚገባውን ጥቅም በእጅጉ ቀንሶታል። ከዚህም አልፎ የጥራት ጉድለቱ የመንገድ ደህንነት ችግር በማስከተሉ ብዙ የህይወት ዋጋም አስከፍሎናል። የባቡር መሰረተ ልማትንም ብንመለከት ተመሳሳይ ነው። በሀገራችን የባቡር መስመር ዝርጋታ ከመኪና መንገድ ዝርጋታ ያልተናነሰ እድሜ ያለው። ከጅቡቲ አዲስ አበባ የተዘረጋው የባቡር መስመር ለዘመናት ብቸኛው መስመር ሆኖ ዘልቋል። ባቡር በሌሎች ሀገራት የሚሰጠው የማስተሳሰር አቅም ከፍተኛ ነው። የአውሮፓ ዘመናዊ ስልጣኔ የህዝብ ለህዝብ ትስስር ከባቡር መስመር ዝርጋታ ጋር የተገናኘ ነው። በሀገራችንም አንድ ለእናቱ የሆነው ባቡር በከተሞች ምስረታ እድገትና ትስስር ላይ ያለውን በጎ ተጽዕኖ ስናስብ በአንድ መቅረቱ በእጅጉ የሚያስቆጭ ነው። ሀገር አቋራጭ የባቡር መስመሮች ካላቸው ፍጥነትና የመጓጓዝ አቅም አንጻር ምርቶችን በተሻለ እንክብካቤና ፍጥነት ለተለያዩ ገበያዎች ማድረስ ይችላሉ። በመላው ሀገራችን ብቻ ሳይሆን ከጎረቤት ሀገራትም ጭምር የሚያገናኙ መሆን ይገባቸው ነበር። የሀገር ኩራት የሆነው አየር መንገዳችንም ረጅም ዕድሜ ያስቆጠረ ነው። በዓለም ደረጃ ሀገራችንን አስተዋውቋል። በሀገር ውስጥ መሰረተ ልማትን በማዳረስ ብዙ ከተሞችን አገናኝቷል። በመሰረቱ ቀሪ ስራዎች ቢኖሩም በአየር ትራንስፖርት መሰረተ ልማትም ሆነ በተቋም ግንባታ እንደ አብነት ሊጠቀስ የሚችለው በትውልድ ቅብብሎች ጠንካራ ወረትና ስርዓት የፈጠረው የኢትዮጵያ አየር መንገድ ነው። የኢትዮጵያ አየር መንገድ ኢትዮጵያውያን ተቋም መፍጠርና ስርዓት ማጽናት እንደሚችሉ ማረጋገጫ ምስክር ነው። ይሁንና ከሀገራችን ስፋት ካሉን የከተሞች ብዛትና ከተቋሙ አንጋፋነት አንጻር በሀገር ውስጥ በረራ ብዙ ከተሞችን መዳረሻ ማድረግ በተገባን ነበር። በአጠቃላይ ከመጓጓዣ አንጻር ያለን መሰረተ ልማት በከፍተኛ ደረጃ ወደ ኋላ የቀረ ነው። ገጠርና ከተማን በሚገባ አላስተሳሰረም። በትስስሩም ሊገኝ የሚችለው የገበያ ትሩፋትም ልናገኝ አልቻልም። ይህም የገበሬውንና የከተማውን ነዋሪ ውጤታማነት በእጅጉ ቀንሶታል። በአጠቃላይም በአዝጋሚና ጥራት በጎደለው ክንውን የሀገርን እድገት የጎተተ መሰረተ ልማት ባለቤቶች ነን። በግብርና ላይ የተመሰረተ ኢኮኖሚ ባለቤት መሆናችን ይታወቃል። በመሆኑም ለሀገራዊ ኢኮኖሚና ማህበረሰብ ሽግግር መነሻ አቅማችን ግብርና ነው። ግብርናን ለማዘመን ብሎም ወደ ኢንዱስትሪ ለሚደረገው ሽግግር ዋና ግብዓት መሆን የሚያስችለን ሌላኛ ወሳኝ መሰረተ ልማት የመስኖ መሰረተ ልማት ነው። መስኖ በአመት 2 ከፍ ሲልም 3 ጊዜ ምርት እንድናገኝ የሚያስችለን ነው። መስኖ በዓለም ላይ ከፍተኛ የሆነ ምርትና ምርታማነት እንዲጨምር ካስቻሉ መሰረተ ልማቶች አንዱ ነው። መስኖ ምርት በተረጋጋና በአየር ሁኔታ ላይ ባልተንጠለጠለ ሂደት እንዲመረት ያግዛል። ምርትን በከፍተኛ ሁኔታ ይጨምራል። ሀገራችን አያሌ ከርሰ ምድርና የገጸ ምድር የውሃ ሀብቶች አሏት። በእነዚህ ሀብቶቿ ምክንያት የመስኖ ልማትን በከፍተኛ ደረጃ ማከናወን የሚያስችል አቅም ቢኖራትም ለዘመናት ግን ብዙም ያልሰራንበት ዘርፍ ነው። ያለውም ጥቂት የመስኖ መሰረተ ልማት ግንባታ በሌሎች የግንባታ ፕሮጀክቶቻችን የሚታዩ የውጤታማነት ችግሮች ተካፋይ ነው። ከዚያም ባለፈ ተገንብቶ ወደ ተግባር ከገባም በኋላ በብዙ የአስተዳደራዊ ችግሮች ሳቢያ ውጤታማነቱ እንደሚጠበቀው አልሆነም። እርሻችን ባለህበት እርገጥ እንዲሆን አንዱ ዋነኛ ምክንያት የመስኖ መሰረተ ልማት አለመስፋፋት ነው። ከመሰረተ ልማት መካከል ሌላ ወሳኝ የእድገት ሞተር ደግሞ ለብዙ አገልግሎቶች መሰረት የሆነው የኤሌክትሪክ ኃይል ምንጭ ነው። የኃይል አቅርቦት አለማደግ አብዛኛውን አገልግሎታችንን እየገታ የሀገርን እድገት ያንቃል። ኢትዮጵያ የኤሌክትሪክ ኃይል የማመንጨት ትልቅ አቅም ያላት ቢሆንም ነገር ግን አቅሟን ሳትጠቀምበት ቀርታለች። በዚህም በዓለም ላይ ዝቅተኛ የነፍስ ወከፍ የኤሌክትሪክ ፍጆታ ካላቸው ሀገራት ጋር ስሟ ይነሳል። ሀገራችን ብዙ ወንዞችና ለኃይል ማመንጨት ምቹ የሆኑ ስነ ምህዳርን የታደለች ናት። ነገር ግን በቂ ኃይል ማመንጨት ጉዳይ ከውጭም ከውስጥም ባሉ የተለያዩ ተግዳሮቶች ሳይሳካ ለብዙ ዘመናት ዘልቋል። በአባይ ወንዝ ላይ የኃይል ማመንጫ ለመገንባት የወሰደብን ጊዜ ጥቂት የሚባል አለመሆኑ ለዚህ ምስክር ነው። ከውጭ የተለያዩ ሀገራት ጥቅማችንን ይነካል በሚል የሚያደርጉት እንቅስቃሴ ከህዳሴ ግድብ ሊገኝ ይችል የነበረ የውጭ ገንዘብ እንዳናገኝ ለማድረግ የሚያደርጉት ሴራ ተሳክቶላቸዋል። ክብር ችግር ለማይሰብረው ህዝባችን ይሁንና በተባበረ ክንድ የአባይን ግድብ ፕሮጀክት አስጀምሮ
አገባዶታል። ፈተናው ከውጭ ብቻ አልነበረም፣ ከውስጥም ብዙ እንቅፋቶች ነበሩ። የሰላም ማጣት፣ የፕሮጀክት አመራር ድክመት፣ ሙስና ወዘተ ስራውን ለማደናቀፍ ተገዳድረው ነበር። በዚህም የተነሳ ለፕሮጀክቱ ልናወጣው ከሚገባ ወጪ በላይ አውጥተናል። ግድቡ በተያዘለት ጊዜ ተጠናቆ ቢሆን ልንጠቀም ከሚገባው አንጻር ከፍተኛ ኪሳራ ደርሶብናል። ሌሎቹንም የኃይል ማመንጫ ፕሮጀክቶች ብንመለከት ብዙ ፈተናዎች ተጋፍጠዋል። በውስጥ የፕሮጀክት አፈጻጸም ችግሮች ይናጣሉ። መጠናቀቅ ከሚገባቸው ጊዜ ዘግይተው ይጠናቀቃሉ። በዚህም ላልተገባ ኪሳራ ሀገራችንን ይዳርጋሉ። በአሁን ጊዜ አብዛኛዎቹ የኤሌክትሪክ ኃይል ማመንጫዎቻችን የውሃ ናቸው። የውሃን ቀድመን አነሳን እንጂ ሀገራችን ከመሬት ሙቀት፣ ከንፋስ፣ ከፀሐይና ከሌሎችም አይነቶች ኃይል የማመንጨት አቅም አላት። በተለይም የስምጥ ሸለቆ መስመርን ይዘው ባሉ የሀገራችን አካባቢዎች ከመሬት ሙቀት ኃይል ማመንጨት እንችላለን። በዚህም ረገድ የተለያዩ የኃይል ምንጮች ባለቤት መሆናችን በተለያዩ ቦታዎች እንዳስፈላጊነቱ ተመራጩን መንገድ ተጠቅመን ኃይል የማመንጨት አማራጭ ሰጥቶናል። እድላችን ይህን ያህል ሰፊ ቢሆንም ህዝባችንና ኢንዱስትሪዎቻችን አሁንም በኃይል መሰረተ ልማት ችግር ውስጥ ናቸው። በሀገራችን እንዳለው ኃይል የማመንጨት አቅም ቢሆን ኖሮ ከራሳችን አልፈን ለጎረቤት ሀገሮችና ከዚያም በላይ መትረፍ እንችል ነበር። ከላይ ያየናቸውን ጨምሮ ሌሎችም የተለያዩ እክሎች ዘርፉ ማደግ በሚገባው ደረጃ እንዳያድግ አንቀውታል። ሀገራችንም ከዘርፉ ልታገኝ የሚገባውን ብዙ ትሩፋቶች አስቀርተውባታል። የነፋስና የፀሐይን ቢሆን በከፍተኛ ደረጃ ጥቅም ላይ መዋል የሚችል ነው። ሆኖም ውሃና ነፋስ በተነጻጻሪ የተሻለ ተሰርቶባቸዋል ማለት ይቻላል። በአጠቃላይ ግን ያለንን የታዳሽ ኃይል አለኝታን ያህል ጥቅም ላይ አላዋልንም። በዚህ የዲጂታል ዘመን የስልክና የበይነ መረብ እድገት ለአጠቃላይ እድገት ያለው አንድምታ ትልቅ ነው። ሀገራችን በተነጻጻሪ ትኩረት ካደረገችባቸው መሰረተ ልማቶች አንዱ ይህ ዘርፍ ነው። ዓለም በከፍተኛ ደረጃ ወደ ዲጂታላይዜሽን ለሚያደርገው ጉዞ የበይነ መረብ መሰረተ ልማት ወሳኝ ነው። የበይነ መረብ መሰረተ ልማት ጥቅሙ ዘርፈ ብዙ ነው። ስሉጥ ከተሞችን ወይም ስማርት ሲቲስ እና መንደሮችን ለመገንባት ያግዛል። የአገልግሎት አሰጣጥን ቅልጥፍናንና ውጤታማነትን ከፍ ያደርጋል። ተደራሽነትና ሉላዊነትን በከፍተኛ ደረጃ ያሳልጣል። በሀገራችን የስልክና የኢንተርኔት ተደራሽነት ጥሩ ደረጃ ደርሷል። ይሁንና ወደ ምርታማነትና ወደ ሙሉ ዲጂታላይዜሽን ለመጓዝ ሌሎች በዚህ ላይ የሚገነቡ መሰረተ ልማቶች ወሳኝ ናቸው። የኢ-መንግስት ወይም ኢ-ገቨርንመንት፣ ሳይበር ደህንነት፣ የኢንግ ወይም ኢኮሜርስ፣ የስሉጥ ከተማና መሰል በዚህ ላይ ተመስርተው የሚገነቡ ተጨማሪ መሰረተ ልማቶች ግንባታ በከፍተኛ ደረጃ መፍጠን ይኖርበታል። ከዚህ በተጨማሪ የህዝባችን የቴክኖሎጂ አጠቃቀምና ዕውቀት በሰፊው ሊሰራበት የሚገባ ነው። በእነዚህና መሰል አነስተኛ ተግዳሮቶች የበይነ መረብ መሰረተ ልማቱ በምርታማነት ላይ ሊያበረክት ከሚችለው አስተዋጽኦ አንጻር ያልተጠቀምንበት አቅም ሆኖ ይታያል። የመጠጥ ውሃና የፍሳሽ መሰረተ ልማት አይነቶችን ብንመለከት የምናገኘው ውጤት የሚያወላዳ አይደለም። የተደራሽነት፣ የጥራትና የአገልግሎት መቆራረጥ ችግር ሰቅዞ የያዛቸው ናቸው። ከፍተኛ የውሃ አቅም ያለው እንደኛ ያለ ሀገር በመጠጥ ውሃ ሊቸገር አይገባውም ነበር። ከነዚህ ጠጣር መሰረተ ልማቶች ወይም ሃርድ ኢንፍራስትራክቸር በተጨማሪ ሌሎችም በስስ መሰረተ ልማትነት ወይም ሶፍት ኢንፍራስትራክቸር የሚታዩ የጤና፣ የትምህርት፣ የአስተዳደር፣ የግንኙነት፣ የህግና መሰል መሰረተ ልማቶች በተለያዩ የእድገት ደረጃዎች ላይ ይገኛሉ። እነዚህ መሰረተ ልማቶች ለእድገት ካላቸው ወሳኝነት አንጻር በከፍተኛ ደረጃ ልንሰራባቸውና ልናሳድጋቸው ይገባል። በቀጣይ የሰው ሰራሽ አስተውሎትን ጨምሮ እየመጡ ያሉ አዳዲስ ቴክኖሎጂዎችን ታሳቢ ማድረግ አለብን። ሰው ሰራሽ አስተውሎት በጠጣርና ማጤን የግድ የሚልበት ዘመን ላይ ነን። የእርሱን ጠባይና እድገት ከግምት ባስገባ ሁኔታ ተሻጋሪ የሆኑ መሰረተ ልማቶች ባለቤት መሆን አማራጭ የሌለው የእድገት መንገድ ነው። ሌላው እድገታችንን በሁለንተናዊ መንገድ ያሰረው የወደብ አለመኖር ነው። ወደብ ለኢትዮጵያ የመኖር ወይም ያለመኖር ጉዳይ ሆኗል። በአፍሪካ ቀንድ ትልቁን ኢኮኖሚ እየገነባን ነው። በአፍሪካ ከሚገኙ ታላላቅ ኢኮኖሚዎች አንዱ የኢትዮጵያ ኢኮኖሚ ነው። በአፍሪካ ሁለተኛው የህዝብ ቁጥር የኢትዮጵያ ህዝብ ነው። አካባቢያችን በውጪና ገቢ ንግድ ላይ ጫና የሚያሳድሩ የጸጥታ ችግሮች ያንዣበቡበት ነው። ወደብ ከኢትዮጵያ የጸጥታና ደህንነት እንቅስቃሴዎችም ጋር የተያያዘ ነው። ኢትዮጵያ በምትገነባው ኢኮኖሚ ልክ የሆነ ወደብ ማግኘት አለባት።
የአካባቢ ሀገሮች የኢኮኖሚ እድገት ከኢትዮጵያ መሳ ለመሳ የሚሄድ ባለመሆኑ የቴክኖሎጂ፣ የሎጂስቲክ፣ የአገልግሎት አሰጣጥና የብቃት ችግር ሊያጋጥማት ይችላል። ስለዚህም ራሷ የምታስተዳድረው በሚያድገው ኢኮኖሚዋ ልክ የምታሰፋውና የምታዘምነው የወደብ መሰረተ ልማት ያስፈልጋታል። የመደመር መንግስት እንደ አንድ የኢኮኖሚ መሰረተ ልማት ሊያሳካቸው ከሚተጋባቸው አንዱ በኢኮኖሚ እድገታችን ልክ የሆነ የራሳችን የወደብ መሰረተ ልማት እንዲኖረን ማድረግ ነው። ሀገራችን ልታሳካ ከምታልመው ብልጽግና አንጻር በርካታ መሰረተ ልማቶች ልታስፋፋ ይገባል። የመሰረተ ልማት ግንባታዎች ከፍተኛ መዋለ ንዋይ የሚፈልጉ ናቸው። የመዋለ ንዋይ እጥረት ደግሞ አንዱ የሀገራችን ችግር ነው። በየዘመናቱ አቅምን ያገናዘበ የመሰረተ ልማት ዝርጋታ ለመከወን ሙከራዎች ተደርገዋል። ይሁንና እነዚህ አነስተኛ ጅማሮች በሚገባ ውጤታማ አልሆኑልንም። ወደሚቀጥለው ደረጃ ለማደግ በቂ ካለመሆናቸው በተጨማሪ በአግባቡ ጥቅም ላይ ባለመዋላችን ከድህነት አዙሪት ልንወጣ አልቻልንም። በየዘመናቱ ጥቂት ለመራመድ ብንሞክርም ወቅቱንና መጪውን ዘመን ያገናዘበ ጥራት ያለው መሰረተ ልማት መገንባት ባለመቻላችን ለዚህ ዘመን በዕዳነት ተላልፈዋል። የተገነቡትም ጥራትን፣ ቅልጥፍናን፣ በጊዜ መጠናቀቅን፣ ዘመናዊነትንና ባለቤትነትን የተመለከተ ችግር አለባቸው። ይህም ብዙ ጥያቄዎችን ያስነሳል። ሀገራችን በዘመናዊ ሀገረ መንግስት ግንባታ ረጅም ዕድሜ ያስቆጠረች ቢሆንም እንዴት በዚህ ደረጃ የልማት መሰረቶችን ማሳካት ተሳናት? ከዘመን ዘመን ያለው መሻሻልስ አመርቂ ያልሆነው ለምንድን ነው? ተመሳሳይ በሆነ የጥራትና የአስተዳደር ችግር መልሰን መላልሰን የምንቸገረው ለምንድን ነው የሚሉትን ጥያቄዎች መመለስ ተገቢ ነው። ስርዓታዊና መዋቅራዊ ፈተናዎች የአንድ ሀገር ከፍታና ዝቅታን ሁለት ነገሮች ይበይናሉ። የመጀመሪያው ሀገሪቱ ያላት እምቅ አቅም ነው። ሁለተኛው ደግሞ ይህንን አቅም የህዝብን ሀሴት ወደሚያረጋግጥ እሴት መቀየር የሚያስችል ስርዓት አለ ወይ የሚለው ነው። በመሆኑም እምቅ አቅሞችን ውጤታማ በሆነ መንገድና በቅልጥፍና መጠቀም የሚያስችል ስርዓት መፍጠር ያስፈልጋል። ስርዓት ስንል ቀዳሚው ነገር እምቅ አቅሞችን አሰባጥሮ ዘመን ተሻጋሪ በሆነ መልኩ መጠቀም የሚያስችል ሁኔታ ነው። ደርዝ ያለው ግብአትና ውጤት፣ ግብረ መልስና ምላሽ ያለው እንዲሁም የተማረና እያደገ የሚመጣ ተላማጅ አባላት ሚናና መስተጋብር ድምር ውጤት ነው። የዳበረ ስርዓት ወደ እድገት፣ ወደ ሙላት፣ ወደ መረጋጋትና ወደ ተገማች ውጤት ያመራል። በአንጻሩ ያልዳበረ ስርዓት በተቃራኒው ወደ ረብሻ፣ ወደ ትንሽነት፣ ወደ አለመቀናጀትና ወደ ኢተገማች ውጤት ያመራል። የመደመር እሳቤ ስርዓታዊ እይታ ማህበራዊ፣ ፖለቲካዊና ኢኮኖሚያዊ ስርዓቶች የተሳሰሩና ተመጋጋቢ፣ ተለዋዋጭና አዳጊ መሆናቸውን ያስረዳል። በመሆኑም የሀገራችንን ችግሮች ስንተነትን ከተናጠልና አቅላይ እይታ ይልቅ ሙሉ እይታን መያዝ ያስፈልጋል። የመደመር እሳቤ የእድገት አማራጭ አካሄዶችን ለመንደፍ ከዘመናት የስርዓቶች ንድፈ ሐሳብና ከሳይንስ ዕውቀቶች ይነሳል። የህብረተሰብ ችግሮችንና ተግዳሮቶችን ለመቅረፍ ሁሉን አቀፍ በሂደት የሚዳብርና ተጨባጭ ሀገራዊ ሁኔታን ያማከለ የአስተዳደርና የእድገት አማራጭ አካሄድን መንደፍ እንደሚያስፈልግ ያስረዳል። ይህ እሳቤ የሀገራችንን ውስብስብ ችግሮች ለመፍታት ስርዓታዊ ምላሽ ሲሰጥ አራት ሀሳቢዎችን በማስቀመጥ ነው። የመጀመሪያው ስርዓቶች የተነጠሉ ሳይሆን እርስ በርስ የተቆራኙ ስለሆነ ሙሉ እይታ ይፈልጋሉ። እንዲሁም ስርዓታዊ ችግሮች ውስብስብ በመሆናቸው ከተናጠል አካሄድ ይልቅ የጋራ ጥረትን የሚጠይቁ መሆናቸው ነው። ሁለተኛው የዳበረ ስርዓትን ለመፍጠር በሂደት እየተማረ የሚሄድ የማይቋረጥ መሻሻልን ይጠይቃል የሚለው ነው። ይህም ማለት ከወግ አጥባቂ ርዕዮተ ዓለማዊ ቀኖና ይልቅ ገቢር ነበብ አካሄድን ይፈልጋል ማለት ነው። ገቢር ነበብ አካሄድ እውነት፣ የስምምነት ውጤት፣ ዕውቀትም የሚሰራና መፍትሄ የሚያመጣ መሆን እንዳለበት ያስረዳል። ሶስተኛው የመደመር እይታ በመደመር ፍጥነት መንገድና ስርዓታዊ እይታ ምርታዊ እድገትና ለውጥ ማምጣት ይቻላል ብሎ ያምናል። በአንድ ስርዓት ውስጥ ያሉ አካላት የሚያደርጉት ትንንሽ መናበብ እንዲሁም መስተጋብርና ተደምሮ መንቀሳቀስ ባልተጠበቀ ሁኔታ ትልልቅ ባህሪያዊና አዝማሚያዊ መቀየሮችን በመፍጠር ግዙፍና እምርታዊ ለውጦችን ሊያስመዘግቡ ይችላሉ። ለዚህም ነው ትብብርን መሰረት ያደረገ የጋራ ጥረት ውጤት ከተደማሪዎች የተናጠል ጥረት መጠን በላይ ነው የሚባለው። አራተኛው ስርዓቶች ከማዕከል ከሚጫን ቁጥጥር ይልቅ ባልተማከለ ሁኔታ እርስ በርስ በሚያደርጉት መስተጋብርና ቀጣይነት ያለው እድገት አማካኝነት የተረጋጋና የደረጀ ስርዓት መፍጠር ይችላሉ የሚለው ነው። ለዚህ ነው የመደመር እሳቤ ትብብርን መሰረት ያደረገ ያልተማከለ ፌዴራላዊና ዲሞክራሲያዊ ስርዓት እንደሚያስፈልግ የሚያስረዳው።
በጥቅሉ ትብብርን ማዕከል ያደረገ ተለማጭ ስርዓት መፍጠር የሀገራትን እምቅ አቅም ወደሚጨበጥ ውጤት ለመቀየር ያለው ሚና ከፍተኛ ነው። ለአብነት የመካከለኛው ምስራቅ ሀገራት በጥቂት ዓመታት ውስጥ እጅግ ከፍተኛ ለውጥ እንዲያስመዘግቡ ያደረጋቸው እምቅ አቅማቸው ነው። በሌላ በኩል ደግሞ በዚያው ቀጠና ያሉ ሌሎች ተመሳሳይ ሀገራት በተቃራኒው ተጉዘዋል። ተመሳሳይ የነዳጅ ሀብት ይዘው ዜጎቻቸው በከፍተኛ ችግር ውስጥ ሀገራቱን በመፍረስ ስጋት ላይ ናቸው። ይህም እምቅ አቅም በጠንካራ ስርዓት ካልታጀበ ብቻውን ብልጽግናን ሊያመጣ እንደማይችል ማሳያ ነው። በሀብታቸው ባደጉትና ባላደጉት የመካከለኛው ምስራቅ ሀገራት መካከል ያለው ዋነኛ ልዩነት የእምቅ አቅም መኖር አለመኖር አይደለም። ያላቸውን እምቅ አቅም ወደ ሀብት የሚቀይር ፍትሃዊና ዘላቂ ውጤት የሚያመጣ ስርዓት መገንባት ወይም አለመገንባት ነው። ስርዓት ሀገራት ለሚያስመዘግቡት እድገት እጅግ ወሳኝ ሚና እንደሚጫወት ሌላኛው ምስክሮች የምስራቅ እስያ ሀገሮች ናቸው። በምስራቅ እስያ ያሉ ሀገራት ያላቸውን ውስን ሀብት ተጠቅመው ከኋላ ወደፊት ሊስፈነጠሩ የቻሉት በገነቡት ስርዓት ነው። የእስያ ተአምር የመጣው ራሱን ችሎ እንደ አንድ የልማት አማራጭ ተሞክሮ ተደርጎ በሚወሰድ ስርዓት አማካኝነት ነው። ሀገራችን ላለፉት 100 ዓመታት 3 መንግስታዊ ስርዓቶችን አስተናግዳለች። ነገር ግን ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ስርዓቶች ምን ያህል ተለውጠዋል? ለውጦቹ ምን ያህል መሻሻል አስገኙልን የሚለውን ጥያቄ መጠየቅ አለብን። መልሱን ከድህነት አዙሪት ባለመውጣታችን እናገኘዋለን። ስለዚህ መንግስታትን ከመቀየር ባለፈ ስርዓትን እንደገና ከመቅረጽና ከማደስ አንጻር መሰረታዊ ለውጦች ነበሩን ወይ? የንጉሳዊ ስርዓት በህብረተሰባዊ ሲለወጥ እርሱም በተራው በቅይጥ የኢኮኖሚ ስርዓት ሲተካ በህዝባችን የዕለት ተዕለት ኑሮ ላይ ለውጥ ማምጣት ተችሏልን? ወይም ተስፋዎችስ ነበሩ ወይ? በየዘመኑ ሌሎች ተመሳሳይ ርዕዮተ ዓለም የሚከተሉ ስኬታማ ሀገራትን ልምድ ለመቅሰም መሞከራችን ግልጽ ነው። የእነዚህን ሀገራት ተቋማትና ፖሊሲዎችን ከመቅዳት ባሻገር ዱካቸውን መከተልና ያስመዘገቡትን የልማት ውጤቶች በሀገራችን መድገም ያልቻልነው ለምንድን ነው? የቀዳነው ፖሊሲ ለእኛ ስኬትን ያላመጣልን ለምንድን ነው? የሀገራችን የስርዓት እንቆቅልሽ ቋጠሮ የት ላይ ነው? መፍትሄውስ? ምላሽ ይፈልጋሉ። የፖለቲካ ስርዓቱን ጥቂት ባህሪያት ነጥለን እንመልከት። ንጉሳዊ ስርዓት ሰማይ አይታረስ ንጉስ አይከሰስ በሚል ንጉስነት በግልጽ አይነኬነት የሆነበት ስርዓት ነበር። ወደ ህብረተሰባዊት ኢትዮጵያ ስንሸጋገር ይህ ተረት ቀርቷል ወይንስ ሰማይ አይታረስ ሊቀመንበር አይከሰስ ወደሚል ተሸጋገርን? ንጉሱ ከፈጣሪ የተቀቡ በህይወት እስካሉ ድረስም ብቸኛ አስተዳዳሪ ነበሩ። ወደ ሊቀመንበሩ ስንሻገር ሊቀመንበሩ ስልጣን የሚለቁበት አግባብ በወረቀት ላይ ከመዘርጋቱ ባለፈ በተግባር ስልጣንን ማስለቀቅ ይቻል ነበር። በኋላም ስልጣንን የለቀቁት በተዘረጋው አግባብ አልነበረም። ለመሆኑ ከንጉሱ ምን ይለያቸዋል? ደርግ ለጭቁኑ ህዝብ ጥቅም መጣው ብሎ ነበር። ኢህአዴግም ለጭቁኑ ህዝብ ጥቅም በትግል ወደ ስልጣን መጣው አለ። ለመሆኑ ከሊቀመንበሩ ምን ያህል ልዩነት አገኘን? ወይንስ ጠቅላይ ሚኒስትር አይከሰስ ወደሚለው ተሸጋገርን? ከወረቀት ባለፈ ለውጡን የምናይበት በተግባር የተመነዘረ እምርታ በፖለቲካ ውስጥ ነበረን ወይ? ደርግ ተፎካካሪ ፓርቲዎችን አሳዶ የሚያጠፋበት አካሄድ ነበረው። ለመሆኑ ኢህአዴግ ከዚህ ምን ያህል ተሻሽሏል? ንጉሱም ይሁን ደርግ ለህዝብ ሮሮ ጆሮ ዳባ ልበስ ያሉበት አካሄድ ነበረ። የኢህአዴግ ዘመን በዚህ ረገድ ምን ያህል ለውጥ ነበረው? ምን ያህል ህዝብን ለመስማት ዝግጁ ነበር? ህዝብ በንጉሱ ጊዜ ከነበረው ፖለቲካዊ ተሳትፎና መብት የደርግና የኢህአዴግ ዘመን ምን ያህል ለውጥ ነበረው? ጭቆና ቀርቶለታል ወይንስ ጨቋኙ ስሙን ቀይሯል? በጥቅሉ አንዱ ሄዶ ሌላው ሲተካ አይከሰሰኝነትንና አይተኬነትን እየቀያየሩ ነው የመጡት። ይህም ለፖለቲካ ስርዓት ቆሞ ቀርነት መገለጫችን ነው።